ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ተደራሽነታችንን ከፍ እንድታደርጉ፣ አዲስ ከሆናችሁ ቻናላችን ዛሬ ለከፈታችሁ ይህን ፕሮግራም ማድመጥ ለጀመራችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ የአክብሮት ግብዣችን እያቀረብን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ በአክብሮት እየጋበዝን የሶስተኛ ክፍል ፕሮግራማችን እንግዲህ በእጅጉ የእግር ኳሱ ቤተሰብ ሰምቶት ሁሉም በአንድ ድምፅ የተደሰተበት የመረጡበት በሁሉም መመዘኛ በአንድ ድምፅ ማለት ይቻላል በጣም በሚያስገርም ሁኔታ ሁሉም የእግር ኳሱ ቤተሰብ የተስማማበትን ውሳኔ ከዲኤፍቢ ቱችስላንድ ነው ምንድነው የሚባለው የጀርመን ዋናው ፌዴሬሽን ጀርመን ፉትቦል ዋናው የበላይ ጠባቂዎች እንግዲህ የዘመናዊ እግር ኳስ ትልቁ ረቂቅ አሰልጣኝ ወይም ከእድሜው በላይ ፍልስፍናው አስገራሚ የሆነው በግሌ ደግሞ በጣም የማደንቀው ወጣቱ አሰልጣኝ ጁሊያን ናግልስማን ከ3 ዓመት ቆይታ በኋላ ከጀርመን ኃላፊነት በትናንትናው ዕለት ትልቅ ካሳ ተከፍሏቸው 6.6 ሚሊዮን ዩሮ ታስታውሳላችሁ። ከባየር ሙኒክ ወደ ጀርመን ብሔራዊ ቡድን ሲመጡ ከሙኒክ ኃላፊነት ቢነሱ 11 ሚሊዮን ዩሮ ተከፍሏቸዋል ማካካሻ። ይሄ አሰልጣኝ እንግዲህ አሁን እንዲህ አይነት ትልቅ ማካካሻ ተከፍሏቸው ከስራቸው ላይ ተነስተዋል። ይህንን በተመለከተ እንግዲህ የጁሊያን ናግልስማን ተተኪ ወይም የቀጣይ የጀርመን ብሔራዊ ቡድን አሰልጣኝ ማን ይሆናል በሚል በርካታ ጥያቄዎች ነበሩ። የቦታው ተቀዳሚ ምርጫ እንደሆነ፣ የቦታው ተመራጭ እንደሆነ የጀርመን ፉትቦል ዋና የፌዴሬሽን ኃላፊዎች ለ2 ደቂቃ ቆም ብለው ያላሰቡትና በቀጥታ አሁን ላይ በማናጀር አገልግሎት እየሰጡ ያልሆነው በዳይሬክተርነት ትልቁን የሬድቡል ካምፓኒን የበላይ ዳይሬክተር ግሎባል ዳይሬክተር ሆነው እያስተዳደሩ የሚገኙትን የርገን ክሎፕን በቀጥታ በመጠቆም ከየርገን ክሎፕ ጋር ፊት ለፊት ድርድሮችን በመጀመር ክሎፕን ወደዚህ ኃላፊነት ለማምጣት ትልቁን ሂደት ጀምረው ለማጠናቀቅ ተቃርበዋል። የርገን ክሎፕ አዲሱ የጀርመን ብሔራዊ ቡድን አሰልጣኝ ለመሆን በጣም እንደተቃረቡ ተነግሯል። በጣም መቃረባቸው ብቻ ሳይሆን ክሎፕ ራሳቸው ኮንፈርም አድርገዋል። ትናንትና በነበረ የዓለም ዋንጫ ጨዋታ ክሎፕ በቀጥታ በላይቭ ስርጭት ላይ ተጠይቀው ነበር። እንደምታውቁት ማጋኒት ቲቪ የጀርመኑ ቲቪን እሳቸው ሙለር አብሮ በጋራ ሆነው ያስተላልፋሉ ላይቭ እና ለጀርመናውያን እዛ ጋር ተጠይቀው ነበር። አሁን የጀርመን ብሔራዊ ቡድንን ለመረከብ ዝግጁ ናችሁ? ከሊቨርፑል 2024 ሲለቁ ኢነርጂን ጨርሻለሁ፣ ቻርጅ ማድረግ አለብኝ። አሁን ከኢነርጂን ጨርሼ ይሄን ስፕሪትና ይሄን ክለብ በአሰልጣኝነት የማስቀጠል አቅሜ ተዳክሟል። ስለዚህ አሁን አዲስ አቅም መገንባት አለብኝ። አሁን ኢነርጂን ጨርሻለሁ ብለው ነበር። አሁንስ በደንብ ቻርጅ አድርጋቸዋል እንዴ ተብለው ይጠየቃሉ። ባለፉት 2 ዓመት ሪቻርጁ ካለፉት ዓመታት የበለጠ እኔን አጎልብቶ በደንብ ቻርጅ አድርጌያለሁ አለ። ባለፉት 2 ዓመት ከአሰልጣኝነት ርቄ በነበርኩበት የሙያ ዘርፍ ላይ
የበለጠ ያዘርፍ እኔ ሪቻርጅ እንዳደርግ አስችሎኛልና ባለፉት 2 ዓመት በደንብ ቻርጅ አድርጌያለሁ አሉ። ከዛም በኋላ አወያዩ ድጋሚ ሌላ ጥያቄ አነሳላቸው። ጁኒየር ናግልስማንን ተክተው ለዚህ ቦታ መሾም ያለውን ስሜትና ጀርመንን የማሰልጠን ጉዳይ ሲባል እንግዲህ ክሎፕ የሚታወቁበት በጣም አስደናቂ ካሪዝማ አላቸው። የሚሰጡት አስተያየት ደግሞ ፕሮፌሽናሊዝማቸው ሌላውን በመንቀፍ ሌላውን በማሳጣት ሳይሆን ለሌላው የተለየ ክብር በመስጠት ነውና ጁኒየር ናግልስማን እኮ በዚህን ሰዓት በዓለም አቀፍ ደረጃ ከሚገኙ ምርጥ አሰልጣኞች መካከል አንዱ ነው። እዚህ ሜዳ ላይ አንድ ባለሙያ ታች ላይ ቆሞ ከሚያጋጥሙት ፈተናዎች መካከል አንዱን ናግልስማን እያሳለፈ ነው። እሱ ነው ሳፖርት ማድረግ ያለብን አሉ። እንደውም እኮ አሰልጣኙ መነሳቱ እንደማይቀር እኮ ክሎፕም ያውቁታል። ግን እዛ ጋር የሚያነሱት የርገን ክሎፕ ስለ ናግልስማን መደገፍ ነው። ኤክስፔክቴሽናል እያሉ በጣም እያደነቁት ነበር። አይታችኋል ምን ያክል ማስተር ክላስ እንደነበር። ጀርመን 120 ደቂቃ ከፓራጓይ ጋር ተጨማሪ ግብ ለማስቆጠሯ የተሻረባት ግብ አሉና እንዴት አንድ ቡድን በተመሳሳይ ካራክተር 120 ደቂቃ ይጫወታል አሉ። እዛ ጋር ሙለርም ያኛውም ጋዜጠኛ ዝም ነው ያሉት። በተመሳሳይ ካራክተር አለ። ስለዚህ ክሎፕ ሜዳ ውስጥ ያለውን የጀርመን ብሔራዊ ቡድን ያጫወት ስልት ቪዥናቸው በደንብ ተረድተውታል። ይሄ ቡድን አሁን አብዛኛው የሚዲያ ዘጋቢዎች የሚጽፉት ምንድን ነው? ኮዙንም ሲምፕተሙንም የጀርመን ብሔራዊ ቡድን የበላይ ኃላፊዎች አለማከማቸው ያመጣው ድምር ውጤት ነው ነው የሚሉት። ሲምፕተሙ ታየ፣ ከዛን ኮዙ ቀጠለ። አሁን ጀርመን ለተከታታይ ግዙፍ ውድድሮች የምታሳየው ውድቀት የነዛ ሁሉ ድምር ውጤት ነው። ናግልስማን ብቻ ተጠያቂ አይደለም ነው የሚሉት። ስለዚህ ክሎፕ የሚያክሙት የጀርመን ብሔራዊ ቡድንን በምን አይነት መልኩ ይሁን ከወዲሁ ያጓጓል። በነገራችን ላይ አሁን የኢንተርናሽናል ብሬክ ሲመጣ አሁን አብዛኛው የእግር ኳስ ቤተሰብ በተለይ የክለብ እግር ኳስ አድናቂዎች ስለምንበዛ ኢንተርናሽናል ብሬክ ሲዝኑ ላይ ሲቋረጥ በሲዝን መሀል ላይ በጣም ለእግር ኳሱ ቤተሰብ ደባሪ ሳምንት ይሆናል። በተለይ እግር ኳስን በጣም በውዴታ ለሚመለከት መዝናኛ ብቻ ሳይሆን በድጋፍም ለሚመለከት በጣም ጥሩ ሳምንት አያሳልፉም። አሁን ግን የየርገን ክሎፕ አይነት አሰልጣኞች ደግሞ በብሔራዊ ቡድን ደረጃ መመለስ የስራ ቅጥሙ አልተፈጸመም። በነገራችን ላይ የመፈጸም ቻንሱ በጣም ትልቅና ሰፊ ስለሆነ ነው። ክሎፕ እንደሚሆኑ ይታወቃል። ግልጽ የሆነ ጉዳይ ነው። ሁሉም የሚዲያ ባለሙያዎች አረጋግጧል። የርገን ክሎፕ የጀርመን ብሔራዊ ቡድን ቀጣይ አሰልጣኝ ነው የሚሆኑት። ግን አሁን የክሎፕ ጀርመንን መያዝ የኢንተርናሽናል ብሬክ ጨዋታ ሲመጣም ያን ፉክክር፣ ያን ኢንቴንሲቲ፣ ያን የሊቨርፑል ቤት የገነቡትን አይደንቲቲ በጀርመን ብሔራዊ ቡድን መልሰውት እንዴት ያነቃቁታል የሚለው ጉዳይ አጓጊ ስለሚሆን ክሎፕን ለመመልከት አሁን ኢንተርናሽናል ብሬክም ሲመጣ የእግር ኳሱ ቤተሰብ ቢያንስ የክለብ ደረጃ ፉክክሩን በትኩረት ባይመለከት እንኳን ለኢንተርናሽናል ብሬክ ጨዋታ ቲቪውን የመክፈት እድሉን ያሰፋል ማለት ነው። የክሎፕ መመለስ አሁን እንግዲህ ክሎፕ ተመልሰዋል፣ ሊመለሱ ነው። ተመልሰዋል ሳይሆን ሊመለሱ፣ ያው የስራው ቅጥር ሳይፈጸም እርግጠኛው ነው መናገር ተገቢ ስላልሆነ ሙያውም ስለማይፈቅድ ኦፊሻሊ ስቴትመንት እስከሚወጣ ድረስ እንጠብቃለን። ግን ክሎፕ የጀርመን ቀጣይ አሰልጣኝ ለመሆን በእጅጉ ተቃርቧል። አሁን በሬድ ቡል ግሎባል ዳይሬክተርነት በሚሰሩት ዘርፍ ላይ የሚያገኙት ደሞዝ 8.2 ሚሊዮን ፓውንድ ነው። ለናግልስማን የጀርመን ብሔራዊ ቡድን የከፈለው ካሳ 6.6 ሚሊዮን ዩሮ ነው። ልብ በሉ። ክሎፕን ከዚህ ስራ አስኪያጅነታቸው የሚያመጣ ከሆነ የጀርመን ብሔራዊ ቡድን በጣም የደሞዝ ስኬላቸውን ሊያሻሽል ይገባል የሚሉ ጥያቄዎች ደግሞ እየተነሱ ነው። ይሄ የሚሆን ከሆነ በዚህን ሰዓት በዓለም አቀፍ ደረጃ በብሔራዊ ቡድን ከሚከፈሉ ከፍተኛ ደሞዝ ተከፋዮች አንደኛ ደረጃ ላይ የርገን ክሎፕ ሊቀመጡ ይችላሉ። በነገራችን ላይ ይሄ ኃላፊነት ቀላል አይደለም። እንደነ ፍሎሪያን ፕለተንበርግ ዘገባ ከሆነ እስከ 15 ሚሊዮን ፓውንድ ሊከፈላቸው ይችላል። በብሔራዊ ቡድን ደረጃ ትልቁን ደሞዝ
የርገን ክሎፕ ሊከፈላቸው ይችላል እየተባለ ነው የሚገኘው እና የ3 ዓመት ኮንትራት ይቀርብላቸዋል። የዩሮና የኔሽን ሊግ የጀርመን ብሔራዊ ቡድን ቀጣይ አሰልጣኝ ይሆናሉ። እንደ ግንባታው፣ እንደ ሂደቱ፣ እንደ ውጤታማነታቸው የሚሻሻሉና በኮንትራታቸው ላይ የሰፈሩ ተገቢ የሆኑ ስቴፖችን የተካተቱበትን የኮንትራት ሂደት ለመፈጸም እንግዲህ ጀርመን የበላይ ኃላፊዎች ክሎፕን መተፋፈኛ አሳጥተው ጊዜ ሰዓት ሳይመርጡ በፍጥነት ኃላፊነቱ እንዲቀበሉ ለማድረግ እየሰሩ ነው የሚገኙትና የርገን ክሎፕ በስተመጨረሻ እኚህ አስደናቂ አሰልጣኝ የእንግሊዝ ፕሪሚየር ሊግን የፉክክር ደረጃ በላቀ መልኩ ከፔፕ ጋርዲዮላ ጋር ከፍ ካደረጉ ምርጥ የወቅቱ አሰልጣኞች መካከል ግንባር ቀደም ናቸውና የክሎፕ መመለስ ለእግር ኳሱን ቤተሰብ በጣም አስደሳች ነው የሚሆነው። እስቲ አድማጮች አንድ ጉዳይ የራሴን ግምት ላስቀምጥ። ክሎፕ ወደ ጀርመን ብሔራዊ ቡድን ከተመለሱ መቼስ ጋርዲዮላ ስፔን ብሔራዊ ቡድን አይዝም፣ ምክንያቱም ካታሎኒያ ስለሆነ። ግን አንድ የግል ጥርጣሬ አለኝ። ፈረንሳይ ብሔራዊ ቡድን ዚዙ ይይዛል ከዚህ ከዲዲዬ ዴሾ በኋላ፣ አሁን ከዚህ ዓለም ዋንጫ በኋላ። የእንግሊዝ ብሔራዊ ቡድን እንግዲህ ከቱዌል ጋር የመቀጠል እድል አለው ተብሎ ይጠበቃል። ነገር ግን አሁን እየቀናት ያልሆነ ሀገር ለፕሮጀክቱም ለእግር ኳሱም እድገት ጋርዲዮላ አዳዲስ ፈተናዎችን ይፈልጋል። የስፔን እግር ኳስን ቀየረ፣ የጀርመን እግር ኳስን ቀየረ፣ የእንግሊዝን ቀየረ። ቀጣይ መዳረሻው ጣሊያን ቢሆንስ? ይሄ እኔ ግምት ነው። የጣሊያን ብሔራዊ ቡድን አሰልጣኝ ቢሆንስ? ፔፕ ጋርዲዮላ አሁን የጣሊያን ብሔራዊ ቡድን አሰልጣኝ ጋርዲዮላ ከሆነ በግሌ የማስበው ነው። ይሄ ምንም አይነት መረጃ የለም፣ ምንም አይነት የተጨበጠው፣ ይሄ የራሴ ግምት ነው። ግን ጋርዲዮላ የኢጣሊያን ብሔራዊ ቡድን አሰልጣኝ ቢሆን የጣሊያን እግር ኳስ ቢያንስ አስተሳሰቡን ቀይሮ ድጋሚ ነፍስ ይዘራል። ኢጣሊያንን የመሰለ ሀገር በቅርብ 2006 ላይ ዓለም ዋንጫን ያሳካች 2020 ዩሮን አሸንፋ 2022 የኳታር ዓለም ዋንጫ የማትሳተፍ ብሔራዊ ቡድን ነው። በጣም እኮ የሚያስገርም 2018 22 26 ዓለም ዋንጫ እንዴት ኢጣሊያን ከነዚህ አይነት ግዙፍ ውድድር ውጭ ልትሆን ትችላለች? ለእንደነዚህ አይነት ደግሞ ስርነቀል ለውጦችና መብቶች የጋርዲዮላ አይነት ሳይንቲስት ያስፈልጋል ብዬ በግሌ ስለማስብ ነው። ምክንያቱም የጣሊያን እግር ኳስ በጣም ከምንወደው የሊግ ውድድሮች መካከል የኢጣሊያን ሊግ በጣም በጣም የምንወደው ነው። አሁን ምንም እንኳን ያንን ትኩረት ያንን የፉክክር ይዘት ቢያጣም ያው በጥሩ ሰዓት በተለይ ጆዜ ምናምን በነበሩበት ወቅት የነበረው የጣሊያን እግር ኳስ ፉክክር ማራኪ ነበር። በወቅቱ ጠብቀን የነ ኢንተርን ጨዋታ የነ ማሲሚሊያኖ አሌግሪ ጥሩ ጊዜ በጁቬ ቤት የነ ማuricio ሳሪ በናፖሊ ቤት የሰሩት ቡድን ከጣሊያን እግር ኳስ አስተሳሰብ ውጪ እነ ማንቺኒም በወቅቱ ከኢንተር ሚላን ጋር ምርጥ ቆይታ ያደረጉበት የነ ቲያጎ ሞታ አሁን ሴስ ፋብሪጋስ ያደጉበት ምርጥ የጣሊያን አሁን ደግሞ ማን ነው ሴዛር ፍራንኮሊ ነው ማን ነው የፖርቶ አሰልጣኝ ወጣቱ ምርጥ አሰልጣኝ እነ ሮቤርቶ ዲዘርቢ ያደጉበት ሊግ ስለሆነ ለስልጠናውን በር ከፋች የሆነ ሊግ ነውና የጣሊያን እግር ኳስ እንዲነቃቃ ፔፕ ደግሞ እዛ ቢሄድ የብሔራዊ ቡድን ደግሞ ትኩረት የሁለቱ ሌጋሲ ይቀጥል ነበር። ለማንኛውም ክሎፕ ወደ ጀርመን እግር ኳስ የጀርመን ብሔራዊ ቡድን አሰልጣኝ ለመሆን ከጫፍ ደርሰዋል። በቀጣይ 48-24 ሰዓታት ይህን መረጃ ልናደምጥ እንችላለን። ኦፊሻል ስቴትመንቶች ሊለቀቁ ይችላሉ። ኮንትራቶች፣ ስምምነቶች ኃላፊነቱን ተረክበው መስራት የሚጀምሩበት ቀን በይፋ ሊታወቅ ይችላል። እንግዲህ የርገን ክሎፕን ከ2 ዓመት በኋላ ስክሪናችን ላይ ያጣ ነው እኚህን ታሪካዊ አሰልጣኝ ዳግም በስክሪናችን ላይ ልናገኛቸው ነው በብሔራዊ ቡድን ደረጃ። ስለዚህ ክሎፕን በናፍቆት ለጠበቃችሁ እንግዲህ እነሆ የርገን ክሎፕ ተመልሰዋል ወደ ጀርመን ብሔራዊ ቡድን። እስቲ በቀጣይ ቀናት ውሳኔውን ተከታትለን ደግሞ መረጃውን የምናደርሳችሁ ነው የሚሆነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ ድጋፍ አድርጉ። በሌሎች መረጃዎች ተመልሰን እንመጣለን። ሰላም ቆዩ።